በወጣትነት ሚሊዮነር ለመሆን የምትችልበት ፈጣንና አዋጭ መንገድ እያለ ለምን በማይረባና በማይሰራ የተለመደ የድህነት መንገድ ትጓዛለህ? አሁን ላይ ብዙ ወጣት ሚሊዮነሮችና ቢሊዮነሮች በመላው ዓለም እየተፈጠሩ እንዳሉ ልብ ብለሃል? እመነኝ፣ በእኛ ሀገር በሚቀጥሉት 5 ዓመታት በአስራዎቹ ዕድሜ ያሉና ወጣቶች ይህንን የሚሊዮነሮች ጎራ ይቀላቀላሉ። የዛሬው ቪዲዮ ዓላማ ከነዚህ ወጣት ሚሊዮነሮች መካከል አንተንም አንዱ ማድረግ ነው። እነዚህ የዓለማችን ወጣት ሚሊዮነሮች የተረዱት ከብዙዎቻችን ግን የተሰወረው ቁልፍ ምንድን ነው? ከወር ገቢን ለማብቃቃት ከሚደረግ ስቃይ ወጥተህ እንዴት በፍጥነት የገንዘብ ነፃነትህን ማወጅ የምትችልባቸውን ድብቅና ሚስጥራዊ መንገዶችን ከዛሬው መጽሐፍ እናያለን። ዘ ሚሊዮነር ፋስት ሌን፣ በፍጥነት ሀብታም መሆን። ይህ መጽሐፍ በፍጥነት እንዴት ሚሊዮነር መሆን እንደምትችል ሚስጥሩን ሹክ ይልሃል። የጊዜ የቦታ እንዲሁም የገንዘብ ነፃነትህን ለማወጅ ጡረታ መጠበቅ አሊያም ተቀጥሮ መስራት አይጠበቅብህም። የጊዜ ነፃነት ስንል በፈለግከው ሰዓት ስራህን መስራት የምትችልበት ነፃነት ሲሆን ይህም አለቃ ሳይኖርብህ የራስህ አለቃ እንዴት መሆን እንደምትችል ማስቻል ነው። የቦታ ነፃነት በፈለግክበት ሀገርና ስፍራ ሆነ የመስራት ነፃነት ሲሆን የገንዘብ ነፃነት ደግሞ ይህንን ሁሉ ማሳካት የምትችልበት ወሳኙ ቁልፍ ነው። ልክ እነዚህ መጽሐፍ ደራሲ በ26 ዓመት ወጣት ጡረተኛ ሆነ ግራ ገብቶ ከሆነ በ4 ዓመት ብቻ በ31 ዓመቱ የዚህ መጽሐፍ ደራሲ እንዴት ሚሊዮነር መሆን የቻለበትን ሚስጥር ማወቅ የግድ ይልሃል። በዛሬው ቪዲዮ እንዴት ገንዘብ በፍጥነት ማግኘት እንደምትችል ብቻ ሳይሆን ስለ ገንዘብ ያለን አስተሳሰብ አፍርሰን እንደገና እንገነባለን። ከዚህ መጽሐፍ ደራሲው የሚያነሳቸውን ነጥቦች ማለትም በፍጥነት ሚሊዮነር መሆን የምትፈልግ ከሆነ የግድ መከተል ያሉብህ 5 ትዕዛዞችንና ወሳኝ ምክሮችን እናያለን። ደራሲው በ26 ዓመቱ ቺስታ የነበረ ሲሆን እንዴት በ4 ዓመት ውስጥ በ31 ዓመቱ ሚሊዮነር ለመሆን በቃ። በመጀመሪያ ማድረግ ያለብህ ከረጅም ጊዜ ስልት ተኮር መላቀቅ ነው። ይህም ተማር፣ ተመረቅ፣ ተቀጠር፣ ቆጥብ፣ አንድ ቀን ህይወቴ ይለወጣል እያልክ ተአምር ጠብቅ ከሚለው ይህ የተለመደና የተበላበት የረጅም ጊዜ ስልት ኤክስፓየርድ አድርጓል። በአዲስና ፈጣን የሀብት ቀመር ልትቀይረው ይገባል። ይህ እንዴት እንደሆነ ቆየት ብዬ ገልጽልሃለሁ። ሀብትን ስለመገንባት ስታስብ ምን አይነት ምስል ወደ አእምሮ ይመጣል? ከላይ የገለጽኩልህ ያረጀና ያፈጀ መንገድ እዛ እንደማያደርስህ እርግጠኛ መሆን ይኖርብሃል። ወላጆቻችን ሲያደርጉ ስላየን ብቻ ያረጀውን የሀብት መንገድ እኛም እንደግመዋለን። ቢሰራ ኖሮ እኔም አንተም እዚህ አንገናኝም ነበር። ስለዚህ አዲስ መንገድ መቀየስ ይኖርብናል። ይህም አዲስ መንገድ ያልተገደበ ሀብት በማንኛውም ዕድሜ ላይ ሆነህ በፍጥነት መገንባት የምትችልበት ሚስጥር ነው። ይህም ፋስት ሌን የሚል ሲሆን እንደ ምግብ ዝግጅት መከተል ያሉብህ ግብአቶችና የሀብት ቅመማ ቅመሞችን ይገልጽልሃል። በውስጡም እንዲህ የሚሉ ሐሳቦች ያሉበት፣ አንደኛ ጊዜን በፍጹም በገንዘብ አትለውጥ። ሁለተኛ ሁሉም የሀብት ምንጮች ሙሉ በሙሉ በአንተ ቁጥጥር ስር መሆን አለባቸው። ሶስተኛ ሀብታም ለመሆን መገርጀፍና ጡረታ መውጣት፣ መላጣና ቦርጫ መሆን አለብኝ ከሚሉ ተራ አስተሳሰቦች ራስህን አጽዳ። በማንኛውም የዕድሜ ክልል ላይ ሆነ ሀብትን መገንባት ትችላለህ። መቆጠብ፣ ከገቢ በታች መኖር፣ በቆጠብከው ገንዘብ ከጡረታ በኋላ ፈታ በል የሚሉ ምክሮችን አትስማ። ማህበረሰቡ ተቀብሎ ለሚኖራቸው ቀደም ሲል ያየናቸውን ጎታች የሀብት አስተሳሰብና ምክር ጀርባ የማትሰጥ ከሆነ መቼም ሀብታም መሆን አትችልም። ይህ መጽሐፍ ሀብትን በ65 እና በ70 ዓመት ሁሉ ነገር ካረጀ በኋላ ማግኘት ሳይሆን በወጣትነት በፈጣንና አጭር መንገድ ሀብትን ማግኘትና እንዴት ማጣጣም እንደምትችል ያብራራል። ይህም የዚህ መጽሐፍ ዋናና ቁልፍ ሐሳብ ነው። ወደ ሀብት በምታደርገው ጉዞ 3 መንገዶች አሉ። አንደኛው ዘ ሳይድ ዎከር፣ ሁለተኛው ዘ ስሎው ሌን፣ ሶስተኛው ዘ ፋስት ሌን። አንደኛው ዘ ሳይድ ዎከር፣ ይህ ብዙሃኑ የሚጓዙበት መንገድ ነው። እቅድ የለሽ አባካኝ፣ ዛሬም ብቻ የሚኖሩ ሰካራሞች፣ ከወር ገበያቸውን ለማብቃቃት ስቃይ የሚበሉ ከዚህም ከዛም በዕዳ ውስጥ የሚዘፈቁ ሀብትን ለመገንባትና የገንዘብ ነፃነታቸውን ለማወጅ ግድ የሌላቸው ድሆችን ያመለክታል። ዘውትር በሌሎች ላይ ጥገኞች የሆኑ ቀጣዩን የቤት ክራይ መክፈል አለመክፈላቸውን እርግጠኛ ያልሆኑ በብድር የሚታመኑ በዚህ መንገድ ላይ ያሉ አያድርገውና አንድ ቀን ከስራ ቢባረሩ ጎዳና ለመውጣት አንድ ሐሙስ የሚቀራቸው ናቸው። እነዚህ ሰዎች በጊዜያዊ ደስታ የታወሩ ናቸው። ራሳቸውን ለማስደሰት ምንም ነገር ለማድረግ ፈቃደኞች ናቸው። ዛሬን ተበደር ነገ እንደሚሆነው ትሆናለህ የሚል አጉል አባባል አላቸው።
እያንዳንዱ ፋይናንሻል ውሳኔዎቻቸው ይዞ የሚመጣውን መዘዝ አያስቡም። በጊዜያዊ ስሜት የታወሩ ናቸው። በቂ ጊዜ አለ፣ ዛሬ ልሙት ነገ በምን አውቃለሁ፣ አቦ ፈታ በል ባይ ናቸው። ስለ ሀብትም ያላቸው አስተሳሰብ በድንገት የሚከሰት እንጂ የአንድ ሰው ጽናትና ጥንካሬ የሚጠይቅ አይመስላቸውም። እነዚህ ሰዎች ለታይታና የሌሎችን ማረጋገጫ ፍለጋ ይህንንም ያንንም የሚፈልጉትን ሳይሆን እንዲያው አለኝ ለማለት ይሸምታሉ፣ ያግበሰብሳሉ፣ ያውም በብድር በሌላቸው ገንዘብ። አንተ ግን ማስተዋል ያለብህ የፋይናንሻል የምርጫህ ውጤት ድሃ ወይም ሀብታም ሊያደርግ እንደሚችል ነው። የራስህን ፋይናንሻል ህይወት ኃላፊነት ውሰድ። ዙሪያ ባሉ አባካኝ ሰዎች አታሳብ። የገንዘብ ፋይናንሻል ህይወት በሙሉ የአንተ ኃላፊነት ነው። ስለዚህ እነዚህ ሳይድ ዎከር የምንላቸው ድንገት እንኳን ሀብት ቢያገኙ ስለ ወደፊቱ እቅድ ስለሌላቸው የባሰ የድህነት ማጥ ውስጥ መዘፈቃቸውም አይቀሬ ነው። የሎተሪ ባለድለኞች ለዚህ ጥሩ ምሳሌ ይሆናሉ። ሎተሪ ከደረሳቸው ባለድለኞች መካከል 95 ከመቶ የሚሆኑት ከ5 ዓመት በኋላ በፊት ከነበሩበት ህይወት የባሰ ድህነት ውስጥ እንደሚዘፈቁ አንድ ጥናት ይፋ አድርጎ ነበር። ይህ ለምን ይመስልሃል? እነዚህ ሰዎች ሳይድ ዎከር ወይም ስለ ወደፊቱ ግድ የሌላቸውና ዛሬም ብቻ የሚኖሩ አጭር ተመልካቾች ናቸው። ለዚህ ጥሩ ምሳሌ የሚሆነው ታዋቂው የከባድ ሚዛን ሻምፒዮን ማይክ ታይሰን ሲሆን በጠቅላላው በቦክስ ስፖርት ከ150 ሚሊዮን ዶላር በላይ ሀብት ማካበት ቢችልም በመጨረሻ ግን በሚሊዮን ዶላሮች ዕዳ ውስጥ ሊዘፈቅ ችሏል። አንድ ነገር መግዛት እችላለሁ ብለህ ራስህን ከጠየቅ በእርግጠኝነት መግዛት አትችልም። ይህ ማለት መስቲካ ለመግዛት ሱቅ ስትሄድ መስቲካ መግዛት እችላለሁ ብለህ ራስህን አትጠይቅም። ከፍለህ መስቲካን ትገዛለህ እንጂ ደሞዝ ስቀበል መስቲካ እገዛለሁ አትልም። ይቺ መስቲካ በገቢ ላይ ምንም አይነት ተጽዕኖ ስለማታመጣ። ልክ እንዲሁ ነው ሀብታሞችም ቅንጡ መኪና የሚገዙት። አንተ መስቲካ ለመግዛት ይህን መግዛት እችላለሁ እንደማትለው ሁሉ እነሱም ሀብታቸው ስለሚፈቅድ በደመ ነፍስ ያደርጉታል። ስለዚህ አንድን ነገር ለመግዛት እችላለሁ ብለህ ራስህን ከጠየቅ በእርግጠኝነት ያንን ነገር መግዛት አትችልም። ሁለተኛው ስሎው ሌን። እነዚህ ዘገምተኛ የሀብት ተጓዦች ናቸው። እነዚህ ሰዎች ውድ የሆነውን ጊዜያቸውን በመሸጥ ይተዳደራሉ። የሚከተሉትም ቀመር እንዲህ የሚል ነው። ተማር፣ ተመረቅ፣ ስራ ያዝ፣ አሁንም ተማር፣ የወር ገቢህን ከፍ አድርግ፣ ቆጥብ፣ ጡረታ ስትወጣ ፈታ ትላለህ በማለት ሀብትን ለጡረታ ቀን ቀጥረው ተስፋ የሚያደርጉ ናቸው። ብዙ ለመቆጠብም ከገበያቸው በታች ተሳቀው ይኖራሉ። ከሸመገሉ በኋላ ሀብታቸውን ለማጣጣም በማሰብ እነዚህ ሰዎች በአጭሩ ነገን የተሻለ ለማድረግ ዛሬን ይለፋሉ፣ ይጥራሉ፣ ይግራሉ። እነዚህ ሰዎች በፍጥነት ሀብታም መሆን አይቻልም ብለው ያምናሉ፣ ወይም ከነጭራሹ በፍጥነት ሀብታም መሆን የሚቻልበትን ሚስጥር አያውቁትም። ለዚህ ነው በዲግሪ ላይ ማስተርስ፣ በማስተርስ ላይ ፒኤችዲ እና ሌሎችን አጫጭር ኮርሶችን የሚማሩት። በቋሚነት በመቆጠብ ሀብትን የህልም እንጀራቸው አድርገው ያዩታል። እስኪ ራስህን ጠይቅ። በሳምንት 5 ቀን እየሰራ 2 ቀን ብቻ እያረፍክ በዓመት 16 የረፍት ቀናት ብቻ ኖሮ ጨካኝ አለቃ አናት ላይ ታዞብህ እንዴት ደስተኛ ልትሆን ትችላለህ? በዋናነት ገቢ በቀጣሪ ወይም በሚከፍል ደሞዝ ላይ ከተመሰረተና አንተም ጊዜን በመሸጥ ላይ ካተኮርክ መቼም ቢሆን የሀብትህ ተቆጣጣሪ መሆን አትችልም። ምክንያቱም በፈለገ ጊዜ አሰሪህ ሊያባርህና ገቢን ሊያሳጣ ይችላል። በፍጥነት ሀብታም ለመሆን የምትፈልግ ከሆነ ጡረታ ጊዜ ላይ ስለሚገኝ ሀብት በማሰብ ከታሰርክበት አስተሳሰብ መውጣት ይኖርብሃል። ራስህን እዚህ መንገድ ላይ ካገኘኸው ሕይወትህን በብር እየቀየርክ እየኖርክ እንደሆነ ላረጋግጥልህ እወዳለሁ። ምክንያቱም በሳምንቱ ስለምታገኛት 1 እና 2 ቀን እረፍት 5 ቀንህን በመሸጥ ነው የምትተዳደረው። ይህ የእብደት ድርድር ከመባል ውጭ ሌላ ስም ሊኖረው አይችልም። ሶስተኛው የሀብት መንገድ ፋስት ሌን የምንለው ነው። ይህ በስራ ፈጠራና የስኬት ቀመሮችን በመጠቀም በፍጥነት ባለጠጋ ለመሆን የሚረዳ አቋራጩ መንገድ ነው። ዘገምተኛውና ስሎው ሌን የቅጥር ህይወትን እንደሚገፉ ፋስት ሌን የንግድ ስርዓትን የሚከተል ነው። ስሎው ሌን ላይ ካለህ ውድና እንቁ ጊዜህን ለቀጣሪ በገንዘብ ትቀይራለህ። በፋስት ሌን ግን ሀብት የሚመራው በንግድ ስርዓት ነው። ፋስት ሌን የህይወትህ ፋይናንሻል ሁኔታ ውስጥ የመኪናውን መሪ እንደመጨበጥ ሲሆን፣ ስሎው ሌን እንደ ታክሲ ረዳት ጎብጦ መጓዝ አይነት ነው። ፋስት ሌን ፈጣኑ የሀብት መንገድ ሲሆን፣ ይህም ንግድን ለመገንባት ሪስክ መውሰድንና በተለየ መንገድ ማሰብን ይጠይቃል። በነገራችን ላይ ቀደም ሲል ያየናቸው ስሎው ሌን እና ሳይድ ዎከር ላይ ሆናችሁ ጥሩ ገንዘብ ልታገኙ ትችላላችሁ። ነገር ግን በፍጹም የገንዘብ ነፃነታችሁን ልታውጁ አትችሉም። ታላቅ የገንዘብ ነፃነትን ማግኘት የምትችለው ቢዝነስ መገንባትና መስራት ስትችል ነው። አስታውስ፣ ሀብትን የመፍጠር ጉዞ ቀላል አይደለም። ጽናት፣ ቁርጠኝነት፣
አቋም ከሁሉ በላይ ትጋትና ትዕግስትን ይጠይቃል። በእርግጠኝነት ብዙዎቻችን ይህንን ፋስት ሌን ፈጣኑን የሀብት መንገድ የምንመርጥ ይመስለኛል። ስለዚህ ፋስት ሌንን ለመከተል በቅድሚያ ጥልቅ ስሜታችሁንና ፍላጎታችሁን አንድ ለውጥ በሚያመጣ ሐሳብና ተጽዕኖ በሚፈጥር አይዲያ ላይ መነሳት አለባችሁ። ይህንን እንዴት ማድረግ እንደምትችሉና ፈጣኑን የሀብት መንገድ እንዴት መጓዝ እንደምትችል በጥልቀትና በስፋት የሚያብራራውን ከምንም ነገር ሀብትን መገንባት የሚለውን የ20 ደቂቃ ቪዲዮ በቀጣይ እስከ መጨረሻው እንድትመለከቱ ጋብዛችኋለሁ። በዚህ ቪዲዮ ውስጥ በስንት ልፋትና ትግል የሰበሰብካቸው ዲግሪዎች ለምን ዛሬ ላይ ዋጋ እንዳጡ፣ ተማር፣ ተመረቅ፣ ስራ ያዝ፣ አስተማማኝና ቋሚ ደሞዝ ይኑር የሚለው የወላጆቻችንና የማህበረሰቡ ምክር ለምን ጊዜ ያለፈበትና የማይጠቅም እንደሆነ፣ እንዲሁም በፍጥነት ሀብታምና የገንዘብ ነፃነትን ለማወጅ መማር አስፈላጊ ያለመሆኑን፣ አሁን ካለህበት ማንኛውም ሁኔታ እንዴት በቀላሉና ፈጣን በሆነ መንገድ ሀብትን መገንባት እንደምትችል፣ ይህም የምትገነባው ሀብት ያንተን ጊዜና በአካል መገኘት ሳያስፈልግ ገንዘብ የሚያትም ማሽን እንዴት ልታደርገው እንደምትችል፣ አንተ ኖርክም አልኖርክም ተኝተህ እንኳን ገንዘብ ላንተ እንዴት ሊሰራ እንደሚችል፣ በመጨረሻም የህልምህን ቤት፣ መኪና፣ ዓለምን መዞር ወዘተ የምትፈልገውን ሁሉ እንዴት እንደምታሳካና ከምንም ነገር ሀብትን የመገንባት ቀመሮችን ይህ ቀጣይ ቪዲዮ ይዟል። በእርግጠኝነት ላታምነኝ ትችላለህ፣ ግን ለራስህ እድል ስጠውና ከዚህ ቪዲዮ ቀጥሎ ተመልከተው። አንድ ጊዜ ብቻ ሳይሆን 2-3 ጊዜ ደጋግመህ ያው ሐሳቡን ከማንነትህ ጋር እስኪዋሃድ ድረስ። ምናልባት በህይወትህ የሚያስፈልግ ብቸኛውና ዋናው ቪዲዮ ይህ ቪዲዮ ሊሆን ይችላል። ማን ያውቃል? ቪዲዮውን እስከ መጨረሻው ለመመልከት ሞክር። ቪዲዮውን ጠቅለል ባለ መልኩ ለማስቀመጥ ወላጆቻችንና ማህበረሰቡ ብሎም ትምህርት ስርዓቱ ስለ ገንዘብ ሲግጡን የነበረው ውሸት ምንድን ነው? አሁን ባለንበት 21ኛው ክፍለ ዘመን ትክክለኛውና አፕዴት የሆነ ሀብትን የመገንባት ሚስጥራዊና ድብቅ ቀመር የቱ ነው? ችግርን ስለፈታ ብቻ ሰዎች ገንዘብ አይጥሉልህም። እንዴት ግን ችግሮችን ዋጋ ባለው መልኩ በመፍታት ሚሊዮነር መሆን ይቻላል? በመጨረሻም ለፈታኸው ዋጋ ያለው ችግር በሚሰጥ ሚሊዮን ብሮች የድካምን ፍሬ በማጣጣም አንድ ወሳኝ ጥያቄ ራስን እንዴት መጠየቅ እንደምትችል ትማራለህ። እውነት የምንፈልገው ገንዘብ ነው? ለነዚህ ሁሉ ጥያቄዎች በቀጣይ ቪዲዮ ውስጥ አንድ በአንድ የተብራራ መልስ አለ። ተመልከተው።